እንደዚህ አይነት ቪዲዮ በህይወቴ አይቻል አቅም ውድ ኢትዮጵያውያን በህይወቴ ሰው መሆን ያስጠላኝ በእግዚአብሔር ይሄንን ማረጋችን ብቻዬን አይደለም ያለው ያው እዚህ ብናገር ልጁን ስለሌለ ማለት ነው አርጉ ተብለን አርገናል። እናንተ እኔን ብላችሁ አስቡት እጃችሁን አስቀምጥ ተብላችሁ በ21ኛው መቶ ክፍለ ዘመን ላይ አንድ ገበሬ ያው የሚያማራ ገበሬ በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። በእውነት ዛሬ ይሄን ነገር ላቀርብ ፈልጌ አልነበረም። ነገር ግን ያው በህብረተሰቡ በአጠቃላይ በጣም በሐዘን ላይና መች እንዲሁ ይሄ ነገር ይቆማል የሚለውን ነገር ሁሉም ሰው እየተወያየበት ስላለና በአጠቃላይ ሚዲያው በሙሉ እያንቀሳቀሰው ስለሆነ እንግዲህ እኔም የድርሻዬን የሚችለውን ነገር እንግዲህ ላቀርብ በሚል ነው። በተቻለ መጠን እንግዲህ ያው ይሄንን ነገር ስንሰራ የምንሰራው አትሊስት ለሚቀረው ህብረተሰባችን የተሻለ ህይወት እንዲኖረው ወጣቱ አገናዝቦ ነገሮችን በቃ እንዲል እቺም ሀገር እንግዲህ እግዚአብሔር ፈቃሪ እንዲው እውነት ሰላሙን እንዲልክልን የሁላችንም ጸሎት ልመና ሐዘን ያስፈልጋል በሚል ነው እንግዲህ ማቀርብላችሁ። በጣም የሚያሳዝን ነው። ከመግቢያው ላይ እንደተመለከታችሁት እንግዲህ በሰሜኑ አካባቢ በአማራ ክልል አካባቢ እንግዲህ ያው እንግዲህ ማን እንደሆነ እርግጠኝነት ገና እየተጣራ ቢሆንም ነገር ግን ያው በዚሁ በፖለቲካ ፓርቲ ምክንያት በፖለቲከኞች ምክንያት የሰው እጅ እንግዲህ ተቆርጧል ማለት ነው። አንተ እንደዚህ ነህ አንተ እንደዚህ ነህ በሚል ማለት ነውና ያ እንግዲህ የተለመደ ነገር መሞትም ስላለ የተለመደ ነገር ሊሆን ይችላል ለሁላችሁም እንደዚህ ስል ምንም ነገር ላይ መስል ይችላል። ነገር ግን ይሄ አሁን በቪዲዮ ሆን ተብሎ እየተቀረጸ የሚለቀቅ ነገር ስለሆነ ህብረተሰቡን በጣም እያስቆጣ መጥቷል ማለት ነው። እኔ እንደነዚህ አይነት ነገሮችን ማቅረብ አልፈልግም። በእውነት የፖለቲካ ነገሮችን መነካካት አልፈልግም። ግን ወጣቱን ለማበረታታት ወጣቱ እንዲነቃ ያው እንግዲህ ባለፈው ራሱ የሰራሁት ነገር ቢኖር ምንድነው ለወጣቱ ሰላምን የሚሰጠውን ነገር እስቲ እንፍጠር እናሳየው እያልኩኝ ነበር የነበረውና ሁላችሁንም ሼር አድርጉ እያልኩኝ የነበረው ምንድነው ኢትዮጵያዊነት በቃ እስቲ በቃ ብሎ ኢትዮጵያዊነቱን እናትና አባቱን ያሳርፍ ወጣት በሚል ነበር እየሰራው የነበረው። ነገር ግን ይሄው እንግዲህ አሁን ሌላ ፕሮግራም ላዘጋጅ የነበረውን ይሄ ነገር ተፈጠረ ማለት ነው። መታየት አለበት። ነገር ግን እኔ ቪዲዮን ላሳያችሁ አልችልም። ኮፒራይትም ይሄ ይከለክላል። ለሰው መታየት ያለበት አይደለም። በጣም የሚያሳዝን ነው። ግን የሰው ስሜት ምን ይመስላል የሚለውን ነገር እንግዲህ ላቀርብላችሁ እወዳለሁ ማለት ነው። ልጁም ደግሞ ይሄንን የፈጸመው እንግዲህ ፋኖ ነበርኩ ነው የሚለውና አሁን ግን እጁን ለመንግስት ሰጥቷል ማለት ነው። እሱም የተሰማውን ነገር እንግዲህ ትንሽ ለመግለጽ ሞክሯል ማለት ነው። ይሄ እንግዲህ በሙሉ እየተፈጠረ ያለው በምን ምክንያት ነው ቢባል ያው እንግዲህ በገንዘብ ጥማት ወይም በፖለቲከኞች ምክንያት ፕሮፓጋንዳ እቺን ሀገር ለመፈራረስ አንዱ አካል አንዱን ነገር ለመወነጃጀል በሚል ስለሆነ የተፈጠረው በጣም ያሳዝናል። እንግዲህ እስቲ በትግስትና በምትችሉት እንግዲህ ይሄን ፕሮግራም ለማየት ሞክሩላለሁ። መልካም ጊዜ ይሁንላችሁ። ወደ ፕሮግራሙ ሸንኮራ ይመስል እንደዛ የሰው ልጅ እንደዛ ገር የሆነበት አገር ላይ ተወልጄ እንደው ያ ረቢ አንድ ቀን እንደው ጥርግርግ ያርገን እንደው ሁላችንም እንደው ያ ረቢ ከሰው ልጅ ውስጥ የወጣ ሰው በሰው ልጅ ላይ እንደዛ አይጨክንም። ምንም ቢሆን ዜጋው ነው። እኔ ማንንም አርገው ምንም የሚመለከተኝ ነገር የለም። እኔ ብዙ አሰቃቂ ቪዲዮዎችን አይቻለሁ። እንደዛሬው ልቤን የነካይ ቪዲዮ የለም። የማንም ዲቃላ የበረንዳ ልጅ በበረንዳ አድርጎ በበረንዳ ተወልዶ እንደዛ አድርጎ የሰው ልጅ ላይ እንደው ወላሂ እኔ ወይኔ የምር ያሳዝናል ወላሂ ያሳዝናል። በዚህ ልክ ጭካኔ በዚህ ልክ ግፍ ከሰው ጋር አብሮ መኖር የሚያቅሰው ከሰው ጋር ኖሮ የሚያቅሰው እንደዛ ያደርግም። ይሄ እዛ በስካር ተወለደ በስካር ያድጋል በስካር ይሄ ይሰመራል ከዛ በስካር ነው አንድ የፈለገውን የሚያደርገው። ወይ ወላሂ ያሳዝናል ወላሂ። በዚህ ልክ እኔ በዚህ ልክ እንጨካከናለን ብዬ አስቤ ማላቅ ቶ የዲቃላ ልጅ ሁላ እንደዚህ ያደረጋችሁ ሰዎች እንደ ወላሂ ላዝ ጋይስ አሁን ፌስቡክ ላይ እየተዘዋወረ ያለውን ቪዲዮ አይታችሁታል? ኧረ በመድኃኒዓለም ስም እመቤቴ ማርያምን ስንት ግፍ አይነት ጭካኔ አይነት አይተናል። አሁንም እያየን ነው። ወይኔ ደግሞ በኢየሱስ ስም በጣም ነው የሚሰቀጥጠው። ኧረ በስመ አብ ማርያምን እራት እየበላው ነበር ያየሁት። ልክ እሱን ቪዲዮ ሳይ በቃ እራቱን ሁሉ ታውቁት ሊያስመልሰኝ የደረሰው አይስወይ ምስኪን እንደዛ
እጁን በመፍለጫ እንደዚህ እየቆረጡት እንኳን አይጮህም። እኛ እንኳን መርፌ ሲወጋን እንኳን እንዴት ነው ኡይ የምንለው? እሱ ግን እጁን እንኳን እንደዛ እየተመታ እንደዛ እየቆረጡት። ኧረ በስመ አብ! በእንደዚህ መንገድ ነው ግን ህግ የሚከበረው? በእንደዚህ አይነት መንገድ ነው ሰውን የምታስተምሩት? ኧረ ወዴት እየሄደ ነው? ኧረ በቃችሁ። እንዴት ሰው የራሱ ሰው ላይ እንደዚህ አይነት ግፍና መከራ ይበድላል ሰውን? ኧረ በኢየሱስ ክርስቶስ እንደዚህ አይነት ቪዲዮ በህይወቴ አይቼ አላቅም። ውድ ኢትዮጵያውያን በህይወቴ ሰው መሆን ያስጠላኝ በእግዚአብሔር። ዓለም አውሬዎች እንደሆኑ አወቀን። ዓለም ኢትዮጵያ ሴጣን እንደሆነ አወቀን። ከንቱ አምላኪዎች ነን። ከንቱ አምላኪዎች ነን። እግዚአብሔር ምስክሬን የምሬን ከንቱ አምላኪዎች። ልጅ ስላልወለዱ ፈጣሪን አመሰገኑት። የምሬን ነው። ልጅ ያልወለዳችሁ ሰዎች እድለኞች ናችሁ። ዛሬ ያየሁት ቪዲዮ በእውነት የምሬን ነው። ሰው መሆንን የጠላሁበት ባልተወለዱ ባልተፈጠሩ ያሉበት ቀን ነው። እንስሳ ቢያረገኝ ላም፣ በሬ፣ ወፍ ቢያረገኝ ምነ ኧረ በጌታ በኢየሱስ ኧረ ውድ ኢትዮጵያውያን ጸሎት ያስፈልገናል። ኧረ ውድ ኢትዮጵያውያን በጋራ ጸሎት፣ ሙስሊሞች ሆይ ጸሎት እባካችሁ ዱአ አድርጉ። ክርስቲያኖች ሆይ እባካችሁ በእግዚአብሔር ለምናችሁ ጸሎት አድርጉ። በእግዚአብሔር ለምናችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ በእግዚአብሔር በህይወቴ እጅ እንደዚህ ሆኖ በመጥረቢያ እንደዚህ እጅ ሲቆረጥልኝ እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። ኧረ እግዚኦ ያስፈልጋል ያገሬ ሰዎች። ኧረ በፈጠራችሁ ኧረ ውድ ኢትዮጵያውያን እባካችሁ ኢንፍሉዌንስ ፈጣሪዎች፣ ቲክቶከሮች በፈጠራችሁ የአንድ ወርም ሆነ የአንድ ዓመት ቻሌንጅ ስለ ሰላም እንስበክ። ውድ ያገሬ ሰዎች የምሬን ነው። ሰላምን በጋራ እናምጣ። አለበዚያ እኛ ኢትዮጵያኖች አይደለም በአፍሪካ ይቅርና በዓለም አስፈሪ አውሬ ማንም የማይቀርበልን ሆን ነው። ምን አይነት ቪዲዮ ነው ያየሁኝ? በመጥረቢያ እጅ እንደዚህ እየተቆረጠ በመጥረቢያ ለጋ እጽዋት እንኳን ስትቆርጥ በጣም ነው የምትሳቀቀው። የምሬን ነው። ለጋ እጽዋት ስትቆርጥ እንኳን ትሳቀቃለህ። እጅ እንደዚህ በመጥረቢያ እጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። በየቤታችሁ ሰላም ትርፍርፍልኝ። እግዚአብሔር እንደዚህ አይነት ነገር አያሳያችሁ፣ ልጆቻችሁም አይዩት። የምሬን ነው። እባካችሁ እንደዚህ አይነት ነገሮችን በአዲስ ትውልድ በአዲስ መንፈስ በተለይ የኔ ወጣቶች የኔ ጄኔሬሽኖች እባካችሁ የ121ኛ ክፍለ ዘመን ጄኔሬሽኖች ሰላም እንስበክ፣ አንድነት እናጠንቅር፣ ፍቅር እንስበክ። ወደፊት ሀገራችንን ካለችበት ችግር እናውጣ። በጋራ ከዘረኝነት እንውጣ፣ ከጥላቻነት እንውጣ፣ ከክፋተኝነት እንውጣ፣ ከተንኮለኝነት ከሽረኝነት እንውጣ። በእግዚአብሔር ውድ ኢትዮጵያን በእናታችሁ እንደ አንድ ተራ ወጣት ይህን ምክር ልምከራችሁ። በጣም ተራ ሰው ነው። በእውቀት ከናንተ የማንስ፣ በእድሜ ከናንተ የማንስ፣ በአስተሳሰብ ከናንተ የማንስ፣ በእያንዳንዱ ነገር በኢኮኖሚ በፋይናንሻል በእያንዳንዱ ከናንተ የማንስ አንድ ወራዳ ወንድማችሁ ይሄን ነው። ሌላ ምንም ማለት ነው። እወዳችኋለሁ። ሰላም ለሀገራችን። በጣም ነው የሚያሳዝነው በእውነት እንግዲህ እነዚህን ለመርዳት እነዚህን ለማጎበዝ ነበር እንግዲህ ታውቃላችሁ። እኔ ከዚህ በፊት ሳቅ ጨዋታ ነበር የማውቀው፣ ግን በጣም በሚያሳዝን ሁኔታ እንደነዚህ ምስኪን የሆኑ ልጆች በጣም በቃ እየተጎዱ ወጣቱ እያለቀ ነው እና ወዴት እየሄድን ነው የሚለው ነገር በጣም ነው የሚያሳዝነው። እንግዲህ ይሄ ነገር የተፈጸመው ወጣት ነው የፈጸመው፣ ነገር ግን ታዞ ነው በጣም በሚያሳዝን ሁኔታ እና ለየትኛው ጊዜያችን ለየትኛው ቀሪ ህይወታችን ነው እነዚህ ትልልቅ የምንባል ሰዎች እንደነዚህ ነገር እያየን ዝም የምንለው? ወጣቱን እንዴት ነው ወደ ሰላም እንዲሄድ ማድረግ ያለብን የሚለውን ነገር እንግዲህ ሁላችንም ማሰብ ያለብን ይመስለኛል። በጣም የሚያሳዝን ነገር ነው። እኔ መቼም ያው ለሚዲያ ስል አንድ ነገር ሳላረጋግጥ ማየት ሳላረጋግጠው ምንም ነገር ማቅረብ ስለማልችል በሚል ነው እንጂ ማየት አልፈለኩም። ግን ያው የግድ እውነት መሆንና ውሸት መሆኑን ለመመልከት እንግዲህ ተመለከትኩት። መመልከት አይገባኝም በእውነት ማንም ሰው እንዲመለከተው። አሁንም ብዙ መረጃዎች ይነገራሉ፣ ለማሳየትም ብዙ ሰው ይጥራል።
ግን ይዝን ያህል መጨካከን በጣም ይከብዳል በእውነት። በዛ ላይ የራስ ወንድም ራስ የኛን አይነት ከለር ያለው የኛን አይነት ስጋ ያለው ሌላ እንግዲህ አሻንጉሊት መስሎት አረገ እንኳን እንዳይባልና በጣም 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 የሚያሳዝን ነገር ነው እየተደረገ ያለው። እስቲ አትሊስት በቃ እነዚህ ቀሪውን እንግዲህ ያሉንን ወገኖቻችንን ሰላም ይበልጣል። በቃ እንዴ አንዳንዴ እኮ ዝም ብሎ በቃ ለባርነት መገዛት ይሻላል እንደዚህ ዝም ብሎ ግፍ ከማየት በእውነትና እኔ ምንም አይነት የፖለቲካ አራማጅ አይደለሁም፣ ግን እባካችሁ በተቻለ መጠን ፖለቲካውን ምኑን ትተን ስለ ሰብአዊነት ብለን እነዚህን አይነት ነገሮች ለመከላከል ሁላችንም የምንችለውን ያህል እናድርግላለሁ። የተለያዩ ሰዎች የተለያየ አይነት እንግዲህ ስሜታቸውን ገልጸዋል። ለተወሰነ ጊዜ እሱን አቀርብላችኋለሁ ማለት ነው። ፖለቲከኞቹ እንግዲህ የምናውቃቸውም በየሶሻል ሚዲያ ላይ የሚጮት ራሱ ይሄን ነገር በጣም ሊቀበሉትም ሲያዩት ስለዘገነናቸው ሊቀበሉ ስላልቻሉ ወዲያው ነው እንግዲህ በትናንትናው ዕለት ብዙ እንግዲህ ቪዲዮዎች የተሰራጩት ማለት ነው። እስቲ ደግሞ ትንሽ ላሳያችሁ። ምላስ አማራን እያወጣ እንድትቆርጥ ፋኖ አልፈቅድልህም። ባይዞ እኔ ህዋት የመሆን መብታል ብልጽግና የመሆን መብታል። እንኳን ብልጽግና የአይሲስ እኮ አባል መሆን መብት ነው። አንድ ገበሬ ብልጽግና አባል መሆን መብቱ፣ አንድ ገበሬ የህዋት አባል መሆን መብቱ። ያመነበትን አማራ አባል መሆን ይችላል። አማራ ፋኖን ወክሎ ባንዲራ አድርጎ ነው የሚቆርጥ በጭካኔ መጥረቢያ እየቀጠቀጠ ወንድሙን። ይሄ እኮ በየትኛው ዓለም ነው? በየትኛው የኢትዮጵያ ህግ ነው? ባንዳ ቢሆንስ በመጥረቢያችሁ የምትከተክት? ኦሮሞስ ቢሆን ትግሬስ ቢሆን እንዴት እንደዚህ አድርገህ ትቆርጠዋለህ? እኮ ኢሰብአዊነት። ታዲያ ፋኖ ለማን ነው የሚታገል? ፋኖች እየቆረጠ ከጨፈጨፈ ምን አባቱ ያደርግልኝ? ምን አባቱ ያደርግልኝ? መጥፋት ነው ያለበት ይህ ኃይል። አማራ ተነስ ይህን ኃይል ማጥፋት። ነገ ስልጣን ቢይዝ ያጠፋል። የእውነት ይገርመኛል። እኔ ምንም ውስጥ ገብቼ አይደለም፣ ግን አማራ፣ ኦሮሞ፣ ትግሬ፣ ወላይታ፣ ሀዲያ፣ ከምባታ ኢትዮጵያውያኖች ነን። እኛ ኢትዮጵያውያኖች ነን፣ ይታወቃችኋል። ግን እርስ በርስ እየተገዳደላችሁ ነው፣ እርስ በርስ እያለቃችሁ ነው። ሌላ ጠላት ቢመጣብን ምንድነው የምንሆነውስ? ይሄ ነፍስ በላ ሰውዬ አንድን ግለሰብ ይዞ እጁን በመሳት ሲቆራርጥ ብዙዎቻችሁ አይታችሁ ይሆን ይችላል። ይሄ ሰው ለፍርድ መቅረብ አለበት። እውነት የፋኖ አካልም ከሆነ የፋኖ አካሎች ይዘው በህዝብ ፊት መረሸን አለበት። አስነዋሪ ድርጊት ስላረገ መቀጣት አለበት በህዝብ ፊት። ምንም ጥፋት ቢያጠፋ እንደዛ ማሰቃየት የለበትም። እንደምን ችግር አለው? በጥይት ቢጨርሰው በአንድ ጊዜ እንጨት እኮ ይታዘንለታል። እንኳን የሰው ልጅ እንዴት ይቆራረጣል? ፈጣሪ ቀረጣጥፈና ፍትህ ለወንድማችን። እንደሰማችሁት ነው። በውጭ ሀገር ሁሉ ይሄ ነገር እንግዲህ ብዙ ተሰራጭቷል። በተለያዩ አይነት ቋንቋዎችም እየተሰራ ነው ያለው። በጣም በሚያሳዝን ሁኔታ በቃ ኢትዮጵያውያን ይዝን ያህል ጨካኝ ነን ተብለናል። በጣም በሚያሳዝን ሁኔታ እና ነገሩ ደግሞ አሁን ወንድማችንም እንዳለው ለምን በጥይት አይጨርሰውም? እውነት ነው ነበር መሆን ይችል ነበር። ነገር ግን የተፈለገው ይሄ አይደለም። ይሄ የተፈለገው አሁን ያለውን እንቅስቃሴ አሁን ያለውን እንግዲህ በየአካባቢው የሚደረጉትን ነገሮች ማዳከም፣ ጦርነት የሆነ የሚፈለገውን ነገር ፖለቲካ ፓርቲዎች ራሳቸው የሚፈጥሩትን ነገር ማሟሟቅ ስለሆነ ይሄ ምስኪን የሆነ ወጣት በግዳጅ እንግዲህ ይሄንን ልጅ እጁን እንዲቆርጥ ተደርጓል። እኔ ለልጁም አዝናለሁ። ለምን በእውነት ሰው ነው፣ እንደማንኛውም ሰው ለባሽ ነው። ነገር ግን በጥይት ሰውን ማሳረፍና እንደዚህ እያሰቃዩ ማድረግ በጣም ልዩነት ያለው ነገር እንደሆነ ሁላችንም እናውቃለን። በጣም በሚያሳዝን ሁኔታ እንግዲህ ይሄ ነገር ተፈጥሯል። በጣም የብዙ ሰዎች ስሜት የተነካ ነው። ለማን ሆ እንደሚባል ራሱ ግራ የሚገባ ጊዜ ነው። ለማንኛውም ያው መቼም ልጁ ራሱን ነው እጁን የሰጠው በሚገርም ሁኔታ። ምክንያቱም ሊቀመጥ እንደማይችል ማንም ሰው ያውቃል። እንደዚህ አይነት ነገር የነበረው ያንን ነገር ሲፈጽም የሚታየው ነገር እንኳን አይደለም እሱ ለፈጸሙ ለኛ ራሱ የሚከብድ ነገር እንደሆነ በደንብ መገንዘብ ይገባል ሁላችንም። እና ለእንደዚህ አይነት ነገር ሁላችንም ድምጽ መሆን አለብን። የራሳችሁን ኮሜንት ስጡ። በእውነት ይሄን ነገር በተቻለ መጠን ወጣቱ ይገንዘበው እና ምንችል ሰዎች ለወጣቱን በሚቻለን መንገድ ድርሻ ለማድረስ እንሞክር እላለሁ። በቃ የሚለውን ነገር እንግዲህ ሁላችንም እንሳተፍበት እላለሁ። እስቲ ደግሞ ሌላ ላሰማችሁ።
እውነት ለመናገር ቪዲዮ አሁን ነው የደረሰኝ። በሀገራችን ኢትዮጵያ የሰው ልጅ እንደ ቅርጫ ከፍት እጁን እንጨት ላይ አስቀምጠው በመጥረቢያ እየከተፉት የሚያሳይ ተንቀሳቃሽ ምስል። ማንም ማለት መወገዝ ባለበት ልክ እየተወገዘ አይደለም። ዓለም ሁሉ ሊያወግዘው ማለት ሁሉም ሰው ሊያወግዘው የሚገባ ተግባር ነው። ቪዲዮን ባታዩት ይመከራል። ኢንኬዝ ግን ቪዲዮን ማየት ከፈለጋችሁ የቴሌግራም ቻናል አስቀምጥላችኋለሁ። የቴሌግራም ቻናል ስሜ እንደዚህ ብላችሁ ሰርች ማድረግ ትችላላችሁ። ምሽታችሁን ወይም ደግሞ ቀናችሁን ማበላሸት ካልፈለጋችሁ ቪዲዮን ባታዩት ይመከራል። ግን መወገዝ ባለበት ልክ እየተወገዘ አይደለም። እንደዚህ አይነት ጭካኔ የተሞላበት ተግባር ለውጥ ቢያመጣ ኖሮ ድሮ አባቶቻችን ላይ ለውጥ ያመጣ ነበረ። ለነሱም ለውጥ አላመጣም። እጅ መቁረጥ ማርያምን በጣም ያለቀስኩት። በጣም በጣም የሚያመው በዚህ ደረጃ ተጨካክነናል። በእውነት ይሄ ድርጊት ለደጋፊዎቻቸው ለራሱ አንድ ልትሏቸው ይገባል። በጣም ያማል። እንደዚህ ኦ ማይ ጋድ ወይኔ ያለቀስኩት እንባ መጨረሻ አልቻልኩም። ቪዲዮን መጨረስ አልቻልኩም። በጣም ያማል። ምን አይነት ጨክ እንዴ! ፖለቲካ እኮ እንደዚህ አይደለም እኮ። ፖለቲካ እንደዚህ አይሰራም። ኤኒዌይ ፖለቲካ እንደዚህ አይሰራም። እኔ አጋጣሚ ነው ስክሮል እያደረኩ የወሎ መብረቅ ቤት ገብቼ ቴሌግራም ሲሉ ምንድነው ብዬ ገባሁ። በዚህ ደረጃ እንዴት ነው የምታሸንፈው እንዴ? ለማሸነፍ ለራሱ እኮ ጥሩ ስለመግባር እኮ ያስፈልጋል። እንደዚህ አይነት አሰቃቂ አረመኔነት ቪዲዮ እየለቀቀ የምትመረጥ ይመስልካል? ይሄ ጭካኔ መቆም አለበት። ፔሪየድ። በጣም ያማል። በጣም ስለዛች ቅድስት ምድርና ስለምትባለዋ ኢትዮጵያ ሀገራችን ያልሰማነው ነገር አልነበረም። አሁን ደግሞ ያላየነው የለም። ሁሉንም አይተናል። እንግዲህ የመንግስት ደጋፊ ነህ ብሎ የራሱ ወንድም የቆረጠውን ዘግናኝ ቪዲዮ ያልተመለከተ የለም። እኔ እንትና ነው እንትን ነው እንደዛ ነው እንደዚህ ነው ልል አይደለም የመጣሁት። እኔ አይምሮ ላይ የተፈጠረውን አንድ ትልቅ ጥያቄ ልጠይቃችሁ። የኢትዮጵያ እናቶች ማህፀን ምን አይነት ልጅ ነው እየወለደ ያለው? ማህፀናቸው እንደዚህ ነው ወይንስ አወላለዳቸውን ቀይረው ነው? እኔ ግራ ገብቶኝ ነው ጋይስ። በዚህም ደረጃ በሰበብ አስባብ የራሱ ወንድም እጅ የሚቆርጥ ትውልድ መጥቶብናል ጋይስ። ይቺ ሀገር ኢትዮጵያ ነች። ግን በነገራችን ላይ እኔ 3 ሀገር አይቻለሁ። በትንሹ ክፉም አይቻለሁ፣ ደግም ሰው አይቻለሁ። ነገር ግን በዚህ ደረጃ የራሳቸው ወንድም እጅ እየቆረጡ ደም የሚያፈሱ አንገት የሚቆርጡ ሰው ከነነፍሱ የሚያቃጥሉ አላየሁም። አዝኛለሁ። እዛች ሀገር በመወለዴ ተሸማቅቄያለሁ፣ አፍሬያለሁ፣ አንገቴን ደፍቻለሁ። ይሄን ልገልጽላችሁ ነው የመጣሁት። በእውነት ልክ ነው። የሚያሸማቅቅ ጊዜ ነው እንግዲህ አሁን ያለ ነው ማለት ነው። እና ብዙዎች እንግዲህ አንድ ነው ሀሳባቸው። ለምን በፖለቲካ ስም ይህ ህዝብ እንግዲህ እንደዚህ ይገፋል? ወጣቱ እንደዚህ ለምን እንደማገዶ ይማገዳል? እነሱ የራሳቸውን ጉዳይ ለምን እዛው አይጨርሱም የሚለው ነው እንግዲህ የሁሉም ሰው ጥያቄ ማለት ነው። በጣም ያሳዝናል። ያው እንግዲህ ልጁም ወጣት ነው። እኔ በጣም ነው የገረመኝ። ያው ተልኮ ነው እንግዲህ አላማ ነው። የነሱን ውትድርናውንም ይሁን ምን ለብሶ የወጣ ነው። ነገር ግን እንግዲህ ይህን ነገር ፈጽሟል። በመጸጸቱም ራሱን እጁን ሰጥቷል። ወደሚሻለው ይሻላል ብሎ እንግዲህ መጥቷል ማለት ነው። ለማንኛውም ሲከራሱ ያለውን ስሜቱንና እንቅስቃሴውን ደግሞ ትንሽ ላሳያችሁ። የምትሆን ነገር ካለ እስቲ እንደምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያለው፣ ያው እዚህ ብናገር ልጁን ስለሌለ ማለት ነው። የምትሆን ነገር ካለ እስቲ እንደምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያለው፣ ያው እዚህ ብናገር ልጁን ስለሌለ ማለት ነው። አርጉ ተብለን አድርገናል፣ ግን ማድረግ የለብንም ነበር። ግን ትእዛዝ ነው፣ ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ አሁን ዘንጣት ጥሩ ነው፣ እሱ ማድረግ ጥሩ ነው። ግን ይሄ የራስህ ወገን የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግም አይደለም። ተውና ወንድም የራስህ ወንድም እሱ አይደረግ። የት ነው ሀገር አንተ? ሸዋይታ የማን ይባል ማን ሜዳ እዛ የነበሩ ጋር ነበር በፊት መጀመሪያ አዲስ በክረምት ነበር እዛ አዲስ ገብቼ ወገሪ የሚባል ቦታ አለ። አይ እናውቀዋለን። እዛ ነበር እኛ ስለምናውቀው በዛ ገባሁ ማለት ነው። ተከትለናቸው ዞረን በዚህ መጣ ነው እኛም እዛው ነበር። ከዛ እርስ በርስ ካሰግድ ጋር ውጊያ ነበር። እናውቃለን። እርስ በርስ አንወጋም ብዬ ማሰግድ ጋር አይደለም ሀሳቤ ጋር ነው።
ማስጠንቀቂያ ከመያዙ በፊት እንደሰማችሁት ነው እንግዲህ በእውነት ያው ራሱን ነው መጥቶ እጁን የሰጠው። በሚያሳዝን ሁኔታ ተልኮ ነው አድርግ ተብሎ ነው ፊልም ተቀናብሮ ነው ይሄ ነገር ወደ ሚዲያ እንዲሰራጭ ተፈልጎ ነው የተሰራጨው። በተለያዩ እንግዲህ ሌላውን አካል ለማንቀሳቀስ እንደዚህ ካደረክ እንደዚህ አታደርግም የሚል ሌሎች ነገሮች ላዩ ላይ እንዳለ በደንብ ይታያልና መጀመሪያ ይሄ ነገር ሲፈጠር የተፈጠረው ነገር ምንድነው? የተወሰነ አካልን ወደ አንድ ወከል ለመያዝ ነው። ይሄ እንግዲህ ዘመናችንን ሙሉ ያሳለፍንበት አይነት ቴክኒክ ነው፣ አዲስ አይደለም። ከዚህ በፊትም እንደዚህ አይነት ግድያዎች በእጅ አዙር እየተደረጉ የተወሰነ አካላቶችን ለማወቃቀስም ሆነ ለማወጋጋት የተደረጉ ነገሮች እንደነበሩ ከዚህ በፊት በነበሩት ጦርነቶች እናውቃለን። ሚስጥር ቀስ ብሎ ይወጣል፣ ወጥቷል ብዙ። ይሄም እንግዲህ ከነዛ ምንም የተለየ ነገር አይደለም። ምክንያቱም በቃ ይሄ ነገር ቪዲዮ ተደርጎ ነው የተሰራው። አንድ የሆነ መንግስት አካል እንደዚህ ያደረገ ቢባል ትንሽ በሌላው ዓለም ያለን ሰዎች ምን ተጠራጠረው ለምንድነው? እኔ አሁን ለምሳሌ አንድ ግቢ ቤቴ ውስጥ ቤቱን ኃላፊ እኔ እስኮንኩና እኔ እስከመራሁ ድረስ ማንም ላይ መጥቶ እንዲዘል አልፈልግም። ለዛ የምችለውን ያህል ቅጣት እቀጣለሁ እንጂ በየሰዓቱ እየተነሳው አይጥ ለምን አይመጣም ገድዬም ወይ ምን ብዬ ዞር አረጋታለሁ እንጂ መልሼ እኔ እነዛን ሰዎች ለማስጠንቀቂያ ማድረገው ምንም አይነት አክሽን አይኖርም። ምንም አይነት የሆነ ፊልም አልሰራም። በቃ ይዤዋለሁ አይደል እስኪያስኩት ድረስ ያለን አካባቢ ለምን አድርጋለሁ? ይሄም እንግዲህ መንግስት እቺን ሀገር ኮንትሮል አድርጓል። ወጣም ወረደ ባየለም በከበደም ኢትዮጵያን ስም የሚጠራው በዚህ መንግስት ነው። ምንም ጥያቄ የለውም። ይሄንን ምንም መካካድ የሌለብን ነገር ይመስለኛል። እና በዚህ ውስጥ እንደነዚህ አይነት አርቲፊሻል የሆኑ ነገሮች ቢበቁ ጥሩ ነው። በሌሎች አይነት መንገዶች ለምን ተዋግተው አያሸንፉም? ያሸንፉ። ግን ይሄ አርቲፊሻል የሆነ ነገር በሰላም ላለ ህብረተሰብ በቪዲዮ እያደረጉ ማቅረብ አንድ ምክንያት ነው፣ ሌላ ምክንያት አይደለም። እና ይሄ አሁን ደግሞ ምንም ነገሮች እየጠፉ ስለሆኑ የሚታዩ እንደዚህ የሚጨበጨብላቸው ነገሮች ስለጠፉ ነው። ከዚህ በፊትም በአርሲ የሆነ ነገሮች ሰሞኑን ታይተዋል፣ በተለያዩ አካባቢዎችም ተደርጓል። አሁን ደግሞ እንደገና በሰሜኑ ይሄ ነገር በቪዲዮ እየተቀረጸ እየተደረገ ነው እና ሆን ተብሎ እንደሆነ ይሄ ማንም ሰው የሚረዳው ነው። የትኛው አካል አደረገው እሱ እግዚአብሔር ይወቅ። ነገር ግን በገዢው ኃይል ይሄ ነገር ተደረገ ለማለት በጣም ያጠራጥራል። ምን አስጨነቀው? ቦታውን ይዞታል። ምን እንደባበቃለን? የሁላችሁን ማስተያየት ፈልጋለሁ። በዚህ በእውነት ነገሮችን ስንነጋገርም ሆነ ስናደርግ አንዳንዴ ያንን የምንጠቁመውን ነገር እስቲ ቀዝቀዝ አድርገን እናስበው ለራሳችን። ምን ተልኮ ይኖረዋል? ኦልሬዲ ተይዟል። በቃ አለቀ። ማን ይከለክሏል? የፈለገውን ነገር የማድረግ በግልጽ በድብቅ አይሆንም። በየተለያዩ ቦታዎች ለሆነ ከሌ እንዲደርስ ተብሎ የሚደረግ ነገር ያለ አይመስለኝም። ይህን የራሴ ሀሳብ ነው። እንግዲህ እናንተ የምትሉትን በሉ። ነገር ግን ሆን ተብሎ ከተደረገ በኋላ በተለይ በውጭ ያለን ሰዎች ነገሮችን ለማራገብ በጣም ጎበዞች ነን። በእውነት በጣም የሚያሳዝነው እሱ ነውና ልክ እዛ ውስጥ ያለ ሰዓት ውስጥ እንዳለ ሰው አክት ነው የምናደርገው፣ የምንናገረው፣ አረጎራው የምንለው በጣም ትልልቅ ነው እና በጣም በሚያሳዝን ሁኔታ እንግዲህ በተለያየ አካባቢ የተለያየ አይነት ስሜት ያላቸው ሰዎች የራሳቸውን ተናግረውበታል። ለዚህ ስሙላ አንድ ነገር ላቅርብላችሁ። በደቡብ ወሎ ወደ ኋላ ታስሮ በመጥረቢያ ቪዲዮ ተዘጋጅቶ ገመዱን አዘጋጅቶ በመጥረቢያ ብልጽግናዎች የሰራነውን ድራማ ይውልን እያሉ ነው እና ያለን ምንም ችግር የለም። እኔ በጣም ግን የሚገርመኝ የአማራ ብልጽግና ነው ራሱ መሪዎቹን መምሰሉ ይገርመኛል። እንዴት ካላችሁ ከአህዮች ጋር የዋለች ጊደር ፈስተምራ መጣች ማለት የአማራ ብልጽግና ነው። አርግ ያሉትን ያደርጋል። አንድ ሰው ደጋፊ የሆነ ሰው አርገ እንደዚህ አድርገ አስረ ግደል ቪዲዮ ቀረጽ ሲባል ይቀርጻል። እኔ ይኸውልህ አንድ ነገር ልንገርህ፣ ንስሮቹ ፋኖች ማን ይሄንን እንደጠነሰሰው ማን ይሄንን እንዳደረገው በአካል ሰውየውን ይዘውልህ ይመጣሉ። በቅርብ ቀን በአካል ኦሬዲ ዶኮው የት ቦታ እንደሆነ ተደርሶበታል። አንድ መረጃ ደርሶኛል፣ ተደርሷል። በአካል ይዞልህ ይመጣል። ግን አንድ ነገር ልንገራችሁ፣ የብልጽግና ካድሬዎች አማራ ክልል ውስጥ ሆናችሁ በሚኒሻ አድማ በታኝ በፖለቲካ መምሪያ ምናምን
የምናምን ብልጽግና ምናምን ይሆናችሁ ተማምላችሁ በገንዘብ ሸጣችሁ ደሙን እያፈሰሳችሁት ያለው ህዝብ የምትታገሉት ከእግዚአብሔር ጋር ስለሆነ እግዚአብሔር በቅርብ ቀን ሊመሽ ሲል ይነጋል እና አሁን ሰማዩ ያጉረመረመ ነው። ተርመስመስ ትጀመራለህ። ይሄ ነው በጣም በሚያሳዝን ሁኔታ እንደዚህ ነን እኛ በውጭ ያለን። በእውነት እኔ ራሴንም ጭምር ነው የማወቅሰው። መረጃ እንላለን። በቃ ምንጊዜም የሆነ ነገር ሲፈጠር እናውቃለን እኛ መረጃ አለን፣ በስነ ስርዓቱ እናውቀዋለን። ሁላችንም ነው ያለ ነው። እዚህ ቁጭ ብለን የመንግስት ዌልፌር እየበላን ኢትዮጵያ ውስጥ ለተፈጠሩ ነገሮች በሙሉ የኢትዮጵያዊ ህዝብ እንኳን ሳያውቀው እኛ ቀድመን እናውቀዋለን። ይሄን መደባበቅ የለብንም። ይቅርታ አድርጉልኝ። በጣም ፖለቲከኛ ምናምን ልትሉኝ ትችላላችሁ። እሱ የራሱ ጉዳይ። በእውነት እግዚአብሔርን ስም ጠራ። እንግዲህ ይሄ የውጭ ሀገር ሰው ነው ባይዘው እና የውጭ እግዚአብሔር ለሚፈልገው አካል ብቻ ነው ሄዶ የሚደርሰውና ምንም ነገር የሚያደርገው ምንም ነገር አይልም። ይሄን ነገር እንዴት እንደምናቆም አላውቅም። ግን ከዚህ የምንወረውረው ይሄ እሳት የሆነው አፋችን ነው። እዛ እንግዲህ ሰውን ደም በደም እያቃባ ያለው እና በእውነት በጣም ያሳዝናል። መናገር ማድረግም አልፈልግም ነበር ይሄን ፕሮግራም። እኔ ሌላ ነገር ልሰራ ተዘጋጅቼ ነበር። የሚገርመው ነገር ግን ያን ነገር ካየው በኋላ እውነት ዝም ማለታችንም ትክክል አይደለም። አሁን የሚሰማኝ እሱ ነው። ሁሉም ሰው የሚችለውን ያህል መናገር ያለበት ይመስለኛል። በቃ የሚበቃ ነገር ይብቃ። እስከ መቼ ይሄ እዛ ምስኪን የሆነ ህብረተሰብ ላይ እንደ ልባችን የፈለገንን አይነት ነገር እንሰራለን? የተለያዩ አይነት ፊልሞች እንሰራለን እና ይበቃናል። እባካችሁ ሁላችንም አንድ እንሁን፣ አንድ የሆነ ድምፅ እናሰማ፣ እናረጋጋው፣ ለወጣቱን እናንቃው፣ በምንችለው ንግግር፣ በምንችለው ቋንቋ ዝም ብሎ ሄዶ አይማግድ እና ይሄ በፈለጋችሁት አይነት ነገር ተርጉሙት። ይሄ ራሴ እንግዲህ ስሜት ነው። ከዚህ ወደፊትም እንግዲህ የዚህ ነገር ውጤት ራሱ ምን ሰማ ይመስለኛል፣ ማቀርብላችሁ ይመስለኛል። ለሆነ ጥቅም ወይ ምናምን ነገር አይደለም። አሁን ይሄ ቻናል ኖረ አልኖረ አይ ዶንት ኬር። እውነቴን ነው የምላችሁ። ምክንያቱም የሚበልጠው መጀመሪያ ኢትዮጵያዊነት ስማችንን ይዘን በክብር ስንቆምበት እንጂ እንዲሁ ዝም ብለን የራሳችንን ጥቅም ብቻ ኪሳችንን ሆዳችንን እየሞላን ሌላውን ሰው የምናረግፍ መሆን የለብንም ሁላችንም እና በተቻለ መጠን ሐሳቤን እንድትረዱኝ ይፈልጋለሁ። ወደፊትም እንደዚህ አይነት ነገሮች ማቀርብ መቀጥል ይመስለኛል። የራሳችሁን ኮሜንት ስጡ። እስቲ ወደ ትክክለኛው ኢትዮጵያዊነት ስሜት ደግሞ እንምጣ። ባይዘው እቺን ነገር ረሳ አድርጊያት ነው። ይሄ የምታዩት አሁን ደግሞ በሚዲያ የተለቀቀ እንትን ነው። ጀስት እኛ አይደለንም ለማለት የወጣ ኤአይ የሆነ ፒክቸር ነውና በጣም ያሳዝናል። ዝም ብላችሁ እዩት፣ እናንተ ራሳችሁ ፍረዱ። ብዙ ነገሮች ለውሸት ተብለው ሲወጡ አንዳንድ የሚሳሳት ነገር አይጠፋውም እና እንግዲህ አሁን ይሄንን በስነ ስርዓቱ ሌላ ደግሞ አፕሊኬሽን አለ ይሄንን የሚመረምር። እናንተ በራሳችሁ እሱን ነገር አድርጉ። ነገር ግን እንዲሁ ፊት ለፊት አሁን እዚህ ላቀርብላችሁ ወደድኩት ለምንድን ነው ይሄ እንግዲህ የመንግስት ምናምንና ልጁ ጋር አብረው የነበሩ ናቸው። ተልኮ የተደረገው በፊት ነው እና ይሄው ፎቶግራፍ አንስተናል ብለው እንደዚህ አሰማምረው ነው ፎቶግራፍ አንስተው ፋኖ አይደለም ከሌ አይደለም ይሄን ያደረገው ከሌ ነው ለሚለውን ነገር ለማስቀመጥ የተፈለገ ነገር ነው። ተመልከቱት። ይሄ አንደኛ የሰውየው የውትድርና አለባበሱን ምኑን እዩት፣ ምን ያህል ከፍተኛ ደረጃ ያለው ሰው እንደሆነ ተውት። እሱን በቃ የልጁንም ደግሞ አለባበስ ይዩት፣ ተውት። እሱንም ቤቷን በደንብ ይዩ። በጣም በሚያሳዝን ሁኔታ እንደዛ ገጠር ነገር እንደመምሰል አስመስሎ የሰሯት ቤት ውስጥ በራሱ መስተካከል የሚችሉ ብዙ ነገሮች ስላሉ እንደዚህ አይነት ፌክ የሆነ ነገር እያየን ዝም ማለት የለብንም። በእውነት በተቻለ መጠን የምናየውን ስህተቶች መናገር መቻል አለብን። ሌሎች አይነት መንገዶች ይፍጠሩ እነዚህ ፖለቲሻኖች እንጂ የነበረን የምናውቀውን የለመድነውን አይነት አክት እያደረጉ ይህንን ህዝብ አይጨርሱ ላለው። እስቲ ወደ ትምህርቱ እንግባ። መንግስቱን ይሸጡታል። የነሱ ቁማር ድሃ ስለ የነሱ መጫወቻ እንትን ቼዝ ጠጠራቸው ድሃ ስለ ድሃ ከሌለ ማይተኩስላቸው ድሃ ከሌለ ማይሞትላቸው ድሃ እኮ ማገዷቸው ነው። የሚሞቁት እኮ እሱ ካምፋየር እኮ በድሃ እኮ ነው።
ድሃን እያነደዱ እኮ ነው የሚሞቁት። ባለሀብት ነው ኢየሱስ ጋር መጣ። የዘላለም ሕይወት እንዳገኝ ምን ላድርግ አለ። የተጻፈውን ሕጉን እንዳትዘቅ አታመንዝር ሲለው ኦኬ እንማ ከልጅነት የጀመሩ የጠበቁት በጣም ደስ አለው። ኢየሱስ አየውና ወደደው ይላል። በጣም ጥሩ ነገር ነው። በቃ ይሄ ቀላል ነገር ነው። አሁን ያለህን እንትበልና ለምኖች ለድሆች ስጥና እና ተከተለኛል። ኢየሱስ ሰውየውን ሊያከስረው ነው አይደል? ስርዓት ያለው የተፈጠረበትን ዓላማ አግኝቶ ከ12ቱ ሐዋርያት መካከል አንዱ ላይ ያደረገው በስሙ ሊሰየምለት ሰማይ አይገርማችሁ? ስጥና ድሆች ይብሉት ነው ለድሃ አለው። ድሃ ንብረቴ ነው ማለት ይሄ ድሃ የኔ ፖለቲካ ቁማሬ። እኔ አንዴ እህል እያስወደድኩበት እንትን እያረኩበት ምረብሸው የምጫወትበት ገበያው ላይ እንዲህ ማጫወተው ማተራምሰው መርካቶ ወደዛ ወደዚህ ማረጋው ይሄ ድሃው ሊበላ ይሄ ድሃ ተነስቶ እንጀራ በልቶ ምናምን ዘይቱን ገዝቶ ሽሮ ሊበላ እኔ እንትን ላረጋው እጄ ለምን ያንተ መንግስት አይቀርም ማለት እንዲህ እኮ ነው ያለው። በቃ ያንተ መንግስት ይቀራል ድሃ ከሚበላ እኮ ነው። ምን ያህል ስግብግብ እንደሆነ አያችሁ። ነገርን ካላችሁ እግዚአብሔር አይደለም የሚያስርባችሁ። እግዚአብሔር አላስረባችሁ። የሚያስርቧችሁ ሰዎች ናቸው። ክፉ ፖለቲከኞች ናቸው። አመፀኞች ናቸው። ጉልበተኞች ናቸው። የሚያስርቧችሁ እነሱ ናቸው። በደንብ ወቁት። ዓለም ላይ ይሄንን በደንብ ወቁት። አውሮፓ አሉ፣ አፍሪካ ውስጥ አሉ፣ ምዕራቡ አላል እዚያ አሉ፣ የትም ዓለም ያሉ ትልልቅ ፖለቲከኛ መስለው ቁጭ ያሉ በጣም ጥቂት ግለሰቦች ዓለምን ሸምቅቆ አንገቷ ውስጥ ገብተው እግዚአብሔርን ፍጡር ህዝቡን ይማግዱት ጨርሱት። እንዳትሞት እንዳትድን ገሎ ሲያበቃ አዛኝ ለመምሰል እንባ ይዘራል። በእጃ ዙር ገፍቶ ከጣለ በኋላ አልሰማ አለ እንጂ ነግሬው ነበር ብሎ ያወራል። እየገረፈ በቃላት ጅራፍ አሳቢ መስሎ ልብ ያሸብራል ሰላም እንዳያርፍ። የቅርብ ሲጠላ ወዳጅ ሲቀየም ሬት ያደርጋል የኑሮን ጣዕም። ጉዳቱን ምን ቃል ችሎ ይገልጻል? አለው እያለ ከጥርሱ ጀርባ መርዝ ይደብቃል። ጌታ ሆይ ድንገት እንደ ሌባ መጣለው ብለ ከሄድክ በኋላ ጌታ የመሰለኝ የሰረቀኝ ሁላ ሲሰርቁኝ እውነቴን፣ ሲሰርቁኝ እምነቴን፣ ሲሰርቁኝ ሀገሬን፣ ሲነጥቁኝ ርስቴን እሱ ነው እያልኩኝ መጥቶ ነው እያልኩኝ ሁሉን እንዳላየ በዝምታ አልፌ ሀገሬን እምነቴን ሁሉን ተዘርፌ ካበቃውኝ ኋላ ሳማረኝ ማጣት ልክ አይደለም ብዬ ጌታ ሆኖ ሄዶ እንደ ሌባ መምጣት እፈላሰፋለሁ ሐቄ እስከሚወጣ ወይ ሌባው እስኪያዝ ወይ አንተ እስክትመጣ እፈላሰፋለሁ። ውድ የዩቲዩብ ቤተሰቦቼ እንግዲህ የዛሬው ፕሮግራም ይህን ይመስላል። በዚህ ፕሮግራም ውስጥ እንግዲህ በጣም ስሜታዊ ሆኜ ምናልባት ክፉ ነገር ከተናገርኳችሁ በጣም ይቅርታ። ጊዜው በጣም አስቸጋሪና በጣም አሳዛኝ ከመሆኑ የተነሳ እንግዲህ አንዳንዴ የምናደርገውን ነገር ሁሉ እያሳጣን ነው። በእውነት ሁላችንም ስለ ኢትዮጵያ ማሰብ፣ መጸለይ፣ ባለንበት ሃይማኖት ተነስተን በእውነት የምንችለውን ነገር ማድረግ ያለብን ይመስለኛል። አንድና አንድ የሁላችንም ፍላጎት ሰላም እንደሚሆን እርግጠኛ ነኝ። በተቻለ መጠን እንግዲህ ይሄንን ለህብረተሰቡ ሁሉ ሼር ማድረግ ወይም ሁላችንም ነገሩን በበጎነት ማየት የሁላችንም ግዴታ ይመስላል። የሆነ ሌላ ቦታ ላይ ጥርስ መንከሻ ወይ ምናምን ለማድረግ ሳይሆን በአጠቃላይ እየጠፋ ያለው የሰው ህይወት ነው። ያችን የምትጠፋን ህይወት እያሰብን ወደ እግዚአብሔር መጮህ አለብን ብዬ አስባለሁ። እና እንግዲህ ይሄንን የራሳችሁን ኮሜንትም ሆነ ሼር አድርጉላለሁ። በተረፈ ቤቴን እንግዲህ እንደ ከዚህ በፊቱ እንደምለው ጠላት ስለሚበዛበት ላይክ አርጉ፣ የምትችሉትን ነገር አርጉልኝ ይላለው። ምክንያቱም በዚህ አይነት ስራ ላይ የምንሰማራን ሰዎች ሆን ብለው ከዚህ አይነት ነገር ውስጥ እንድንወጣ ይፈልጋሉ። ምክንያቱም የነሱ የሽብር ወሬ ብቻ እንዲንቀሳቀስ ስለሚፈልጉ ማለት ነው። ይሄን ሁላችሁም ስለምታውቁት እንግዲህ በግድ ተገድጄ ያው በየጊዜው ይሄን ነገር ማለት አለብኝ ማለት ነው። እና ይሄን ተረድታችሁ የምትችሉትን አርጉላለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑልኝ እያልኩኝ ቅድም ጀመር አርጎ የነበረው ሁላችንም የምናውቀው ረባሹ ሞጣ አትሊስት አንዳንድ ይሄ ሰውዬ ጥሩ ስለሚናገር የተናገረውን እስቲ ትንሽ ጠብ አድርጌ ልለያያችሁ። መልካም ጊዜ ይሆንላችሁ። ጎበዝ፣ እስኪ ሰው ሁናችሁ አስቡት። እናንተ እኔን ብላችሁ አስቡት። እጃችሁን አስቀምጥ ተብላችሁ በ21ኛው መቶ ክፍለ ዘመን ላይ አንድ ገበሬ ያው የሚያማራ ገበሬ
ያ ገበሬ እኮ ብልጽግና የሆነው ወይ ህወሓት የሆነው ወይ ምናምን ርቦት ነው። ከመሬት ውጭ አድርገውታል አማራን። የመሬት ፖሊሲው አማራን የሚያጠፋ ነው ብያቸዋለሁ። አማራ ድሃ አድርገውታል። አማራ ረሃብ ይዞታል። የብልጽግና አባል ቀርቶ የህወሓት አባል መሆን ይችላል። ርቦታላ። ልጆቹም ማብላት ይፈልጋል። የቀበሌ ሊቀመንበር መሆን ይፈልጋል። ደሞዝተኛ 15 ሺህ ብር እንዲያገኝ ይፈልጋል። ለምን? አንድ ህዝብ ከኢኮኖሚ ውጭ ስታደርገው ባሪያ ነው የሚሆነው፣ ጥገኛ ነው የሚሆነው። ይሄ ገበሬ እጁን በመጥረቢያ የቀጠቅጠው የቆረጡት ለብልጽግና አባል ከሆነ መብቱ ነው። አብይን የመደገፍ ሉዓላዊ መብት አለ፣ ሞራላዊ መብት አለው ነው የምልህ። ልትገለው አችልም። ብልጽግና ነው ብለን ከገደልማ እኛ ለማን ነው የምንታገለው ታዲያ? መብቱ እኮ ነው ገበሬው። አብይን የመደገፍ ህወሓትን የመደገፍ ያለ መደገፍ መብት አለ። እንኳን ብልጽግናን አማራ ያለበትን ፓርቲ መደገፍ ይቅርና የህወሓት አባል መሆን ይችላል። መብቱ ነው። የሱን አይዲዮሎጂ መቀየር ነው፣ በመጥረቢያ ሳይሆን። አንተን ለምን አልደገፈ? አንተ በመጥረቢያ የጨፈጨፍከው የቀጠቀጥከው ቆሻሻ ወሎዬ፣ አንተ የህወሓት የቲፒኤልኤፍ የትግሬ ገረድ ልንገር በረምንገር አንተን ለምን ያልደገፈበትን ምክንያት ነበር መመርመር ያለበት። ያ ባንዳ ነው ያልከው ባንዳ የሆነ ምን ሆኖ ነው? የኢኮኖሚ ችግር ገጥሞት ነው? መሬቱን ነጥቀውት ነው? ልጆችን የሚበላው አጥቶ ነው? የሚያበላው አጥቶ ነው ብለህ መመርመር ያለብህ። ወይስ እኔ ክልሉን እየዋደምኩበት ነው? ክልሉን ስለዋደምክበት ነው ብልጽግና የሆነ የሚበራው የለም። ብልጽግና ከሆነ አንተ ምን አባት ትሰራለህ? ያን መጥረቢያ ከመቀጥቀጥ ለምንድን ነው 4 ኪሎ ማትሄድ? በህቡ ተደራጅተህ እንደ ትግሬዎች አዲስ አበባን ለመቆጣጠር ለምን አልገባም? አንተ ማይም ደሞ አረንጓዴ ቢጫውን እኮ አንገቱ ላይ ማድረግ ነው። በዚያ ባንዲራ ነበር ማነቅ። አቆሸሸው ባንዲራችንን፣ አቆሸሸው የአማራን ፋኖ ነው፣ አቆሸሸው የአማራን ህዝብ እንደ ህዝብ ተዋርደን